ቤተሰብ ኩኑ ኣነም ቤተሰብ ክገብርየ ማለት እዩ ሃናጽ ዝኾነ ርእይትኩም ድማ ኣብ ኮመንት ተቕምጡለይ ሕዝና ኣብ ክወስደኩም ሓምሻይ ቅዱስ ዮሐንስ አፈወርቂ ናይ ቆስጠንጥንያ ፓትርያርክ ካብ 398 ክሳብ 404 ነገራት በቲ ዝለመደ ኩነታት እንተ ዝኸዱ ነይሮም ቅዱስ ዮሐንስ አፈወርቂ ናይ አንጾኪያ ጳጳስ ፍላቪያን ተተካኢ ምኾነ ነይሩ እንተኾነ ግና ብ397 ዓመተ ምህረት ናይ ቆስጠንጥንያ ፓትርያርክ ዝነበረ ኔክታሪዮስ ኣዕረፈ ኣብዚ ግዜ ሕጂ ክፉት ናጻ ኣብ ዝኾነ ኣብ ናይ ሮማ ምብራቃዊ ግዝኣት ቀንዲ ከተማ ዝኾነት ኣብ መንበረ ቆስጠንጥንያ ንምሻም ብጋህዲ ኮነ ብሕቡእ ሓፈሻዊ ዝኾነ ጽንጽንታ ነበረ ድሕሪ ቁሩብ ኣዋርሕ ነቶም ኣብቲ መንበር ንምትካእ ዝናፍቑ ዝነበሩ ጳጳሳት ብዘሰንብድ ነገር ተሰምዐ ንጉስ አርቃዲዎስ ብምኽሪ ናይ ሚኒስተር ዩትሮጵዮስ ንቅዱስ ዮሐንስ አፈወርቂ ካብ ከተማ አንጾኪያ ህዝቢ ከይሰምዐን ከይፈለጠን ብቕልጡፍ ናብ ቆስጠንጥንያ ንኽሰዶ ዝእዝዝ መልእኽቲ ንናይ አንጾኪያ ገዛኢ ከም ዝለኣኸ ተሰምዐ ናይ አንጾኪያ ምእመናን ንኣቦና ኣይንሰዶን ኢና ኢሎም ረበሻ ከየልዕሉን ካብኡ ኾነ ካብ ካልኦት ንዝመጽእ ተቃውሞ ንምፍሻልን ብጥበብ ካብታ ከተማ ከም ዝወፅእ ምስ ተገበረ ካብ ቤተ መንግስቲ ብዝተለኣኸ ዓጃቢ ሓይሊ ብቕልጡፍ ናብ አንጾኪያ ተወሰደ ናይ አንጾኪያ ገዛኢ ዝነበረ ሰብ እታ መልእኽቲ ምስ በጽሐቶ ንቅዱስ ዮሐንስ አፈወርቂ ካብታ ከተማ ወፃኢ ናብ ትርከብ ቤተ ክርስቲያን ምስኡ ክኸይድ ሓተቶ ናብ ሰረገሉኡ ምስ ደየበሉ ድማ ብቕጽበት ናብቶም ናይ ቆስጠንጥንያ ንኽወስድዎ ተዳልዮም ዝጽበዩ ዘለዉ መዃንንቲ ናብ ዝነበርዎ ንቆስጠንጥንያ ናብ ዝወስድ ጎደና ሒዝዎ ኸደ ኣብ ታሪክ ቤተ ክርስቲያን ኣብ ቅዱሳት መዛግብትን ዝጐልሐ ድሙቕ ስምን ክብርን ክወሃብዎ ናብ ዘለዎም ናይ ፈተናታት ናይ ተጋድሎታትን መድረክ ብኸምዚ ዓይነት ሃንደበታዊ ኩነታት ተወሰደ ናበይን ስለምንታይን ይወስድዎ ከም ዘለዉ ዝፈለጠ ቆስጠንጥንያ ምስ በጽሐ እዩ ከምዚ ብዝበለ ኩነታት ብዘይ ፍቓድን ብዘይ ድልየትን ፍቓደኛ ምዃኑ እኳ ከይተሓተተ ብሃንደበት ናብ ቆስጠንጥንያ ሊቀ ጳጳስ ከም ዝኸውን ተገበረ የካቲት 26 398 ዓመተ ምህረት ብዙሓት ጳጳሳት ኣብ ዘለውዎ ብዓብዪ ስነ ስርዓት ብኢድ እቲ መበል 23 ናይ እስክንድርያ ፓትርያርክ ዝነበረ ቴዎፍሎስ ኣብ ናይ ቆስጠንጥንያ መንበር ተሾመ ቴዎፍሎስ እውን ብዘይ ፍትሓዊ ብትእዛዝ ናይ ንጉስ አርቄድስ ንቅዱስ ዮሐንስ አፈወርቂ ክሾሞ ተገደደ ቴዎፍሎስ ኣብ ናይ ቆስጠንጥንያ መንበር ንምሻም ናይ ባዕሉ ሕጹይ ኣዳልዩ እኳ እንተነበረ ነዚ ክገብር ከም ዘይክእል ብምርድኡ ናይ ንጉስ ትእዛዝ ፈጸመ ኣብ ልዕሊ እዚ እውን ንቅዱስ ዮሐንስ አፈወርቂ ኣይሾመን እየ ንምባልን ንብብቃልን ሽዑ ከም ዘይጥዕሞ ፈለጠ ጽቡቕ ዕድልን ኣጋጣምን ክሳዕ ዝረክብ ጽልኢ ኣብ ልቡ ዓቆሮ እዚ ለውጢ እዚ ማዕረ እቲ ሃንደበታዊ ምንባሩ ከቢድ እውን ነበረ ሙቾትን ተድላን ናይ መዓልትታት ህይወት ኣብ ዝኾነሉ ሓጢያትን ግፍዕን ከም ቀለልቲ ኣብ ዝረአየሉ ኣብ ልዕሊ ደም ናይ ደቂ ሰባት እናሰጎምካ ናብ ስልጣን ምድያብን ንስልጣን ምሕላውን ናይ ጀግንነት መግለጽን ዕንደራን ኮይኖም ኣብ ዝነበርሉ ኣብ ጎኒ እዚ ቤተ መንግስቲ እዚ ምሻም ቀሊል ነገር ኣይነበረን ሓድሽ ዝተሾመ ሊቀ ጳጳስ ቅዱስ ዮሐንስ አፈወርቂ ብመጀመርያ ዝገበሮ ከምቲ ኣብ ላዕሊ ዝተገለጸ ነቲ ብዙሕ ግዜ ዝነበረ ናይ አንጾኪያ ቤተ ክርስቲያን ሽግር ምፍታሕ ነበረ በዚ ድማ ኣብ መንጎ ናይ አንጾኪያ ጳጳስ ፍላቪያንን ኣብ ሮማን እስክንድርያን ዕርቅን ሓድነትን ከም ዝፍጠር ገበረ በዚ ድማ ናይ ምብራቕን ምዕራብን ናይ ክርስትና ዓለም ናይ ቀደም ሓድነቱ ተመለሰ
ከተማ ቆስጥንጥንያ ብቆስጥንጢኖስ ዓብዪ ብ330 ዓመተ ምህረት ዝተመስረተት ኮይና ንናይ ሮማ ግዝኣት ምብራቃዊት ርእሰ ከተማ ነበረት ወይ ከዓ ኮነት። ከምኡውን ካብ ምብራቃውያን ናይ ቤተ ክርስቲያን መናብርት ቀዳማይ ደረጃ ተዋሃባ ካብ ናይ እስክንድርያ መንበር እትቅድም ኮነት። ብ381 ዝተኻየደ ካልኣይ ዓለም ለኻዊ ናይ ቤተ ክርስቲያን ጉባኤ ናይ ንቅያ ጉባኤ ኦርቶዶክሳዊት ሃይማኖት ኣብ ልዕሊ ኣርዮሳዊ ንፋቄ ከም ዝተዓወተ ኣብ ርእሲ ምእዋጁ ንናይ ቆስጥንጥንያ ናይ ተሓዳስ ሮማ ሊቀ ጳጳስ ብክብርን ብማዕርግን ካፍታ ጥንታዊት ሮማ ቀፂሉ ናይ ካልኣይ ደረጃ ሃባ። ቅዱስ ዮሃንስ አፈወርቂ ነዚ ከቢድ ናይ ጉስነት ሓላፍነት ናይ ክርስቶስ ሓደራን ከም ዝተሸከመ ምስቲ ብስነ ምግባር ትሒቱ ዝነበረ ሕብረተሰብን ዝተባላሸወ ናይ ህይወት ልምዲ ምስ ዝነበሮም ናይቲ ዘመን ሰብ ጸጋን ሰብ ስልጣንን ጽድቅን ሓቅን ኣብ ልዕሊ ሓጢኣት ንምንጋስ ዝጽበዩ ግቡእ ስራሕ ንምስራሕ ብመንፈሳዊ ቆራጽነት ተልዓለ። ቤተ ክርስቲያን ሓቀኛን ቆራጽን አቦ የድልያ ኣብ ዝነበረሉ ጊዜ እግዚአብሔር ንህዝቡ ዘዳለዎ አቦ ነበረ። ናይ ለውጥን ናይ ምስትኽኻልን ኣድላይነት ኣዝዩ ንጹር ነበረ። ቅዱስ ዮሃንስ አፈወርቂ ናይ ምጽራይን ናይ ምስትኽኻልን ተግባሩ ብላዕሊ ጀመረ። ሓቅን ርትዕን ዝኾነ ትምህርቱን ገዳማዊ ሃይማኖቱን ኣብ ናይ ቆስጥንጥንያ መንበር እውን ቀጸለ። ነቶም ኣብ መንበር ጵጵስና ዝነበሩ ኣዝዮም ክቡራት ዘጌጹ ናይ ውሽጢ ኣቑሑን ንዋያትን ብምሻጥ እቲ ገንዘብ ንሕክምናን ንድኻታትን ከም ዝውዕል ገበረ። ንቤተ ክርስቲያን ፋይዳ ወይ ከዓ ጥቕሚ ዘይነበሮም ወፃእታት ኩሎም ኣትረፎም። ነቲ ትሕርምታዊ ናይ ገዳም ህይወቱ ኣብ መንበረ ጵጵስና እውን ብምቕጻል ነቶም ቅድሚኡ ኣብ ውሽጢ መንበረ ጵጵስና ዝግበሩ ዝነበሩ ቅዱሳትን ግብጃታትን ኣትረፈ። ድግሳትን ግብጃታትን ኣትረፈ። ንድራርን ካልእ ዝተፈላለዩ ግብጃታትን ክጽዋዕ ከሎ ድማ ኣይቅበሎምን ነበረ። ኣብ ቀጽሪ ናይ መንበረ ጵጵስና ብዙሕ ሰብ ምእካብን ዓጀብቲ መሓዝን ኣትረፈ። ካልኦት ነገራት እውን ኣዝዮም ኣድለይቲ ናብ ዝኾኑ ጥራሕ ኣጉደለ። ናይ መንበረ ጵጵስና ኣታውን ገንዘብ መብዛሕትኡ ንድኻታትን ንኣገልግሎት ሕክምናን ከም ዝውዕል ገበረ። ካፍቲ ኣቐዲሙ ኣብ ገዳም ዝነብር ከሎ ዝነበረ ህይወት ብዙሕ ዘይተፈለየ ህይወት ድማ ቀጸለ። ንካህናት ብዝምልከት ድማ ስነ ምግባርን ዝተባላሸወን ስነ ስርዓት ዘይብሎምን ካህናት ከም ዝስተኻኸሉን ስርዓት ከም ዝሕዙን ገበረ። ንሱ ፓትርያርክ ኣብ ዝኾነሉ ዘመን ህይወት ናይቶም ህዝብን ገዛእትን ጥራሕ ዘይኮነስ ናይታ ከተማ ካህናት እውን ህይወቶም ብምቾትን ብምሕንቃቕ ዝተባላሸወ ስለ ዝነበረ ንጹር ዝኾነ ነቐፌታ የስምዖም ነበረ። ብፍላይ ድማ መጀመርታ ነቶም ብድንግልና ንምንባር ዝወሰኑ ካህናት ምስተን ንገዝኦም ዝሕልዋን ዝግዝአኦምን ደናግል ሓቢርካ ናይ ምንባር ልማድ ስለ ዝነበሮም እዚ ልማድ እዚ ግቡእ ከም ዘይኮነን ዘንቅፍ ብምዃኑ ክገድፍዎ ከም ዘለዎምን ኣትሪሩ ተዛረቦም። እዚ ድማ ንገለ ፍቕሪ እግዚአብሔር ዘይብሎምን ብናይ ርእሶም ትምኒት ዝምርሑን ካህናት ኣቆጥዖም። ከምኡውን ካህናት ካብ ፍቕሪ ገንዘብ ርሒቆም ናይ ክርስቶስ መጓሰ ብትግሃት ንኽሕልውን ህይወቶም ስርዓት ብዘለዎ መልክዕ ብምምራሕ ነቲ መጓሰ ጽቡቕ ኣርኣያ ምእንቲ ክኾኑን ካብ ኣተሓሳስባ ጀሚሩ ህይወቶም ንምልዋጥ ብዙሕ ደኸመ። ብድሕሪ እዚ ኣብ ልዕሊ እቶም ብተግባር ንቤተ ክርስቲያን ዘንቅፉ ዝነበሩ ካልኦት ካህናት ናይ መስተኻኸሊ ስጉምቲ ወሰደ። ንኽልተ ዲያቆናት ነቲ ሓደ ሰብ ብምቕታል ነቲ ሓደ ሰብ ድማ ብምኽንያት ዝሙት ካብ ማዕርገ ክህነት ኣውረዶም።
ነቶም ካብ ኩሉ ኣከባቢ ተጋቢዞም ዝመጹ ሰባኪያን ድማ ብነጻ ዝተቐበልኩምዎ ብነጻ ሃቡ ተባሂሉ እዩሞ ወንጌል ስለ ዝመሃርኩም ነናብ ዝመጻኹምሉ ዘወትር ናብ ዝተገልግሉሉ ቤተ ክርስቲያን ክትምለሱ ከለኹም ገንዘብን ምድራዊ ጥቕምን ኣይትቀበሉ ይብሎም ነበረ። ቀጺሉ ድማ ኣብቲ ብለይቲ ዝግበር ጸሎት ንኽሳተፉ ነቶም ካህናት ንህዝበ ክርስቲያንን ኣተሓሳሰበ። እዚ ድማ ነቶም ሙሉእ ለይቲ ምድቃስ ዝለመዱ ካህናት ኣቆጥዖም። ንመነኮሳት ብዝምልከት ድማ ኣብቲ ሽዑ ጊዜ ኣብ ቆስጥንጥንያ ብዙሓት መነኮሳት ነበሩ። ነቶም ካብ ገዳሞም እናወፁ ናብ ኩሉ ቦታታት ስፍራታት እናዞሩ ካብ ከተማ ናብ ከተማ ተርመስመስ ዝብሉ ዝነበሩ መነኮሳት ኣብ ገዳማቶም ተወሲኖም ከም ዝነብሩ ገበረ። ቅዱስ ዮሃንስ አፈወርቂ ንመነኮሳት ልዕሊ ፍቕርን ኣኽብሮትን ነበሮ። ዋላ ሓደ ዘይፍትሓዊ ነገር ከይፍጸመሎምን በደል ከይወርዶምን ዝከኣሎ ዘበለ ኩሉ ይገብረሎም ነበረ። ከምኡውን ዘድልዮም ነገራት ካብ ምግባር ድሕር ኣይብልን ነበረ። እንተኾነ ግና ንናይ ምንኩስና ህይወት ክጸርፉ እዮም ብምባል ንናይ ምንኩስና ህይወት ከጽርፉ እዮም ብምባል ነቶም ካብ ከተማ ናብ ከተማ ዝዛወሩ ዝነበሩ ኣይፈትዎምን ነበረ። ናብ ከተማ ቆስጥንጥንያ ብምምጻእ ናብተን ሕያወትን ቤተ ክርስቲያን ብዙሕ ገንዘብ ዝህባ ዝነበራ ሰውእተን ዝመትውን ኣንስቲ ብምኻድ ብክርስቲያናዊ ህይወተን ዝሽቅጡ መነኮሳት እውን ነበሩ። ካብ ካህናት ቀጺሉ ኣትኩርኡ ናብተን መጓሰ ገበረ። ከምቲ ኣብ አንጾኪያ እንከሎ ዝገብሮ ዝነበረ ሕይውን ምምሃሩ ቐጸለ። ናይቶም ሰብ ጸጋ ቅጥዒ ዘይብሉ መነባብሮን ሙቾትን ከምኡውን ናይ ሞራላዊ ጉድለታትን ኣብ ደቂ ኣንስትዮ ዝረአ ዝነበረ ብልሽው አከዳድና ደጋጊሙ ብትሪ ምህር ነበረ። ብፍላይ ድማ ኣብ መናእሰያት እኳ ክትርእዮ ዘጽልእ ዓይነት አከዳድና ካብ ዕድሚኤን እኳ ዘይመሃራ ናይ ተግባራት ሕጸጽ ጉድለት ብምርኣይ ንኽህረማ መሃረ ይቅርታ። ካብዘን ኣንስቲ እዚኣተን ኣብ ውሽጢ ቤተ መንግስቲ ኣብ ቀረባ ዝርከባ ነበራ። ናይ ቆስጥንጥንያ ናይ ላዕለዋይ መደብ ኣባላት ብቅድሚኡ ከምዚ ዝበለ ሓያል ትምህርትን ብዛዕባ ጥንቃቐ ናይ ክርስቲያናዊ ህይወት ትርር ዝበለን ጥቡቕ ዝኾነ ናይ ስነ ምግባር ተግሳጽን ንምትንካይ ቋንቋን ሰሚዐን ዝፈልጣ ኣይመስላን ነበራ። ተግሳጹ ንኣኣተን ንምትንካይ ዝተመልአ ከም ዝኾነ ገይረን ይሓስብኦ ነበራ። ብፍላይ እቲ ተግሳጽ ግቡእን ቅኑዕን ብዝኾነ መንገድን ብዝኾነሉ መጠን ሕርቃንን እናወሰኸ ኸደ። ህዝቢ ግና በቶም ዝምህሮም ዝነበረ ትምህርትታት ኣዝዮም ይሕጐሱ ነበሩ። ድኻታትን ሽጉራትን ኣይርስዕን። ኣብ ናይ ሊቀ ጳጳስ ስንኡ ናይ መጀመርታ ዓመት ካብታይ ናይ መንበረ ጵጵስንኡ ወጻእታት ብምቑጣብ ሓደ ሕክምና ኣስረሐ። ዝነበሮ ናይ ሕክምና ድልየት ብጣዕሚ ልዑል ስለ ዝነበረ ካልኦት ሆስፒታላት እውን ኣስረሐ። ኣብኡ ድማ ንክልተ ሕያወት ካህናት ሓለፍቲ ገበሮም። ከምኡውን ሓኻይምን ምግቢ ዘዳልዋን ካብ ሰውእተን ዝመትውን ኣንስትን ደናግልን ንሕሙማት ከም ዝንከባኸባን ዘድልዮ ኩሉ ንኽገብራሎምን ከምኡውን ናብታ ከተማ ዝመጹ ኣጋይሽ እንተሓሚሞም ሕክምናዊ ረድኤት ከም ዝግበረሎም ገበረ። ንሎሚ ዝነበረና ራብዓይ ክፋል እዚ ይመስል። ኣብ ዝመጽእ ድማ ሓምሻይ ክፋል ብዛዕባ ምጽዋት ዝብል ሒዝናን መጺና። ስለልሰማዕኹምኒ ካብ መጀመርያ ክሽካብ መጨረሻ እግዚኣብሔር ኣምላኽ ኣብቲ ገብርዎ ናይ ሕሊና ጾምን ጸሎትን ይስማዕ።